በኢትዮጵያ ታሪክ በኔ መንግስት ደረጃ ጀምሮ የሚጨርስ የኢትዮጵያን ልማት ያመጣ ታይቶ አይታወቅም አሉ ጠቅላይ ሚኒስትር አብይ አህመድ ዛሬ በፓርላማ በነበራቸው ቆይታ። በዝርዝር የምንመለከተው ጉዳይ ነው። ድሮኖች ታሪክ እየቀየሩ ነው። የሱዳን ጦርነት በአዲስ መልኩ የኃይል የበላይነቱን እየቀለበሱት ይገኛሉ። ለአምስት ዓመታት በታጣቂዎች ታፍና የቆየችው ኢትዮጵያዊቷ ሞዴል ጉዳይም በዜናችን የምንመለከተው ነው። የኢትዮጵያ ጥምር ጦር የምስራቁን ኃይል ደምስሰነዋል ብሏል። ኦነግ ሸኔ ድሬዳዋን እንደ ምሽግ እየተጠቀመ ይሆን? ዝርዝሩን እንመለስበታለን። ከንቲባ አዳነች አቤቤ ህዝባችን ከኛ ጋር ነው ብለዋል። ሌሎችም ጉዳዮች ተካተዋል። አክብሮታዊ ሰላምታችን በያላችሁበት ድረስ የተወደዳችሁ የሸገር ታይምስ ቤተሰቦች እንዴት አላችሁ? የሰዓቱ የመረጃ ጥንቅራችን በዕለቱ የተሰሙ አዳዲስ ጉዳዮችን በስፋት ይዳስሳል። በመግቢያችን ላይ ያደመጣችኋቸውን አበይት ነጥቦች እንደሚከተለው በዝርዝር እንመለከታለን። አብራችሁን እንድትሆኑ በአክብሮት ጋበዝን። ወደ ቀዳሚው ጉዳያችን እናምራችሁ። በሻቢያ ላይ ምን አይነት እርምጃ ለመውሰድ ታስቧል? በተባባሪው ህወሓት ላይስ? ዛሬ የምክር ቤት አባላት ለጠቅላይ ሚኒስትሩ ያቀረቡት ጥያቄ ነው። በስድስተኛው የህዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን ሁለተኛ መደበኛ ስብሰባ ላይ የምክር ቤቱ አባላት ለጠቅላይ ሚኒስትር አብይ አህመድ ካነሷቸው ጥያቄዎች መካከል ለአብነት ያክል የአብኑ ተወካይ ዶክተር ደሳለኝ ጫኔ በአማራና በኦሮሚያ ክልሎች እየተካሄዱ ባሉ ጦርነቶች ጉዳት የደረሰባቸው ሰላማዊ ሰዎች እንዲሁም የመሰረተ ልማቶቹ ጉዳት ይፋ እንዲደረግ ጠቅላይ ሚኒስትሩን ጠይቀዋል። ፕሬዝዳንት ታዬ አጽቀሥላሴ መስከረም 26 ቀን 2018 ዓመተ ምህረት ያቀረቡት የመክፈቻ ንግግር ብሩህ ተስፋን የተሞላ ቢሆንም በኢትዮጵያውያን ከዕለት ተዕለት ህይወት ውስጥ ካለው የሰላምና ጸጥታ መናጋት፣ የኑሮ ውድነትና የዲሞክራሲ ምህዳር መጥበብ አኳያ ከንግግራቸው ይዘት ጋር የሚጣረስ ነው የሚል እምነት አለኝ በማለት ወደ ጥያቄያቸው ተሻግረዋል። ጥያቄያቸውን ከማቅረባቸው በፊት ግን አንድ ማሳሰቢያን ሰጥተዋል። እሱም ዛሬ የማነሳቸው ጥያቄዎችን ጠቅላይ ሚኒስትሩ በጨለምተኛነት እንዳይወስዷቸው ሲሉ በማሳሰብ ነው። ጥያቄዎቹ የህዝብ በመሆናቸው እንጂ ጨለምተኛ በመሆን አይደለም በማለትም አክለዋል። በአማራ ኦሮሚያና በሌሎች አካባቢዎች ያሉ ጦርነትና ግጭቶች ተባብሰው በመቀጠላቸው ብዙዎች እየተጎዱ ነው። ጠቅላይ ሚኒስትሩም እንደ ጸጥታ መሪነቱ በአማራና ኦሮሚያ ክልሎች በእነዚህ ጦርነቶች ምክንያት የተጎዱ ሰላማዊ ሰዎችና የሰላማዊ ሰዎች መሰረተ ልማቶች ቁጥር በግልጽ ይፋ ይደረግ ሲሉ ጠይቀዋል። የጸጥታ ችግሮቹን ለመፍታት ጽንፈኛና አሸባሪ የሚላቸው ቡድኖች ከመውጋት ባለፈ ለሁለቱ ክልሎች ከወታደራዊ አማራጮች ውጪ የተለየ ፖለቲካዊ መፍትሄ ለመስጠት መንግስት ለምን አይሰራም ሲሉም ጠቅላይ ሚኒስትሩን ጠይቀዋል። የኢትዮጵያ ህዝብ የእርስ በርስ ጦርነት አንገፍግፎታል። በሀገር ውስጥ ተንቀሳቅሶ ሰርቶ መብላት ከብዶታል። ሀገራችንም እንደ ኮሎምቢያ ከውስጥ ታጣቂዎች ጋር 50 ዓመታትን እየተዋጋች ልትቀጥል አትችልም ሲሉ ነው አጽንኦት ሰጥተው ያሳሰቡት። የፖለቲካና የህሊና እስረኞች የተፋጠነ ፍትህ እንዲሰጣቸው ቢጠይቁም የፖለቲካ አቅጣጫ የተሰጠበት በሚመስል መልኩ በተደጋጋሚ የፍርድ ቤት ቀጠሮ ያለ ፍርድ እየተንገላቱ ነው፣ ቤተሰቦቻቸውም ከፍተኛ ችግር ውስጥ ወድቀዋል ሲሉ ተናግረዋል። በህግ ማስከበር ስም የሚፈጸሙ የዘፈቀደ የፖለቲካ እስሮች ለሚመጣው 7ኛው ምርጫ ፍትሃዊ ነጻና ተአማኒነት ያለው እንዳይሆን ላለማድረጉ መንግስት የሚሰጠውን ዋስትናም ጠይቀዋል። ሌሎች የፓርላማ አባላትም በበኩላቸው በኦሮሚያና አማራ ክልሎች አንዳንድ አካባቢዎች የጸጥታ ችግርን በሚፈጽሙ ኃይሎች ላይ የመንግስትን ኃይል በብቸኝነት የመጠቀም ህገ መንግስታዊ ኃላፊነት ተግባራዊ ለማድረግ እየተሰሩ ያሉ ስራዎች ላይ ተጨማሪ ማብራሪያ እንዲሰጥ ነው የጠየቁት። የህወሓት ቡድን የፕሪቶሪያውን ስምምነት ወደ ጎን በመተው ከጦርነቱ አዙሪት ላለመውጣት ባላቸው ፍላጎት በሌሎች ክልሎችም ያሉ ጽንፈኛ ቡድኖችና ከኢትዮጵያ ቋሚ ጠላቶች ጋር በማበር ህዝብን ወደ ስቃይ ለማስገባት በየቀኑ የጦርነት ድግስ ሲያውጁ ይስተዋላል። ይህንን ጦር ሰባቂ ቡድን አደብ ማስገዛትና ጊዜያዊ አስተዳደሩን በማገዝ ክልሉ ሰላማዊ እንዲሆን ምን እየተሰራ ይገኛል? ከፓርላማ አባላቱ ከተነሱ ጥያቄዎች መካከል ሌላኛው ነው። እንደዚሁም ሉዓላዊነትን ለመዳፈር የሚደረገውን የሻቢያ እንቅስቃሴ ለመክታት እየተሰራ ያሉ ስራዎችና አሁናዊ የትግራይ ክልል የሰላም ጸጥታና ፖለቲካ ሁኔታ በምን ደረጃ ላይ እንደሚገኝም ማብራሪያ እንዲሰጥ ጠይቀዋል። ከዚህ ባለፈም የመንግስት ሰራተኞችን ደሞዝ ጭማሪ መነሻ በማድረግ በመሰረታዊ ሸቀጦችና በቤት ኪራይ ላይ ያለ አግባብ የዋጋ ጭማሪ የሚያደርጉ አካላት በመኖራቸው ዝቅተኛ የኑሮ ደረጃ ላይ የሚገኙ የህብረተሰብ ክፍሎች በኑሮ ውድነት እየተጎዱ ስለመሆናቸው በማንሳት የኑሮ ውድነትን በዘላቂነት ለመፍታትና ህገወጦችን በመቆጣጠር እርምጃ ከመውሰድ አንጻር
አንጻር እየተሰሩ ባሉ ተግባራት ላይም ማብራሪያ ጠይቀዋል። በዛሬው የፓርላማ ውሎ ጠቅላይ ሚኒስትር አብይ አህመድ ታዲያ ከተናገሯቸው ንግግሮች ውስጥ አንዱ እስካሁን ኢትዮጵያ ውስጥ በኔ መንግስት ደረጃ ጀምሮ የሚጨርስ የኢትዮጵያን ልማት ያመጣ ታይቶ አይታወቅም፣ ይሄ ደግሞ እውነት ነው የሚለው ይገኝበታል። ግድብ በክልሎች የሚሰራ በጣም በርካታ ትንንሽ ግድቦች አሉ። ትናንሽ ኢሪጌሽን እነሱን ሳይመለከት መካከለኛና ከፍተኛ የሚባሉ 200 ቢሊዮን ብር የሚገመቱ ወጪ የሚወጣባቸው 14 ፕሮጀክቶች አሉ። ስራው ሰፊ ነው፣ ትልቅ ስለሆነ ክፍተቶች ይኖራሉ። ይህን እያየን እየፈተሽን እናረማለን ሲሉ ነው ጠቅላይ ሚኒስትሩ የተናገሩት። ያው እርስዎ እንደሚያውቁት ሁሉም ክልል መሄድ ሰው ማነጋገር የምንፈልገው የሚዘነጉ ጉዳዮች እንዳይኖሩ ስለምንፈልግ ነው። የበቃ የጨረሰ ሁሉን ያሳካ እንከን አልባ መንግስት አይደለም እኔ የምመራው፣ ብዙ ድካም ያለበት መንግስት ነው። ነገር ግን ኢትዮጵያ ውስጥ እስካሁን በእኔ መንግስት ደረጃ ጀምሮ የሚጨርስ የኢትዮጵያን ልማት ያመጣ ታይቶ አይታወቅም፣ ይሄ ደግሞ እውነት ነው አሉ ጠቅላይ ሚኒስትሩ። የሰራነውን ጥንካሬ እናስቀጥላለን፣ ድካሞቻችንን ደግሞ እያረምን እያረቅን እያሻሻልን እንሄዳለን ሲሉም ተናግረዋል። የእናንተን ግብዓትም እንጠቀማለን። የተቃዋሚ ፓርቲ አባላት በዚህ መንገድ ጥቆማ ስትሰጡ ይጠቅመናል። ያላየነውን ነገር ለማየት የሚያግዝ ስለሆነ በጥሩ መንፈስ የምንወስደውና የምንሰራበት ነው የሚለው ጠቅላይ ሚኒስትር አብይ አህመድ በዛሬው የፓርላማ ቆይታቸው ካነሷቸው ጉዳዮች መካከል አንዱ ነው። ወደ ቀጣዩ ጉዳያችን እንለፍ። ህወሓት የወልቃይቱን ሰሞነኛ እንቅስቃሴ ተቆሟል። የነጌታቸው ረዳን መፍትሄ እንደማይቀበልም ይፋ አድርጓል። ህወሓት ፌዴራል መንግስቱ በትግራይ ህዝብ ሞትና ስቃይ ላይ የፖለቲካ ሸፍጥ እየሰራ ነው ሲል ባስተላለፈው መልእክት ከሷል። ህወሓት የፌዴራል መንግስቱ በምዕራብ ትግራይ አሰማርቷቸዋል ያላቸውን ታጣቂዎች በተፈናቃዮች ጉዳይ ላይ የትግራይን ህዝብ ለማሳሳት የያዙት ስትራቴጂ በጥሩ ሁኔታ እየሄደላቸው መሆኑን በአደባባይ በድፍረት ይናገራሉ ብሏል። ህወሓት አክሎም ፌዴራል መንግስቱ በምዕራብ ትግራይ የታጠቁ ኃይሎችን ማሰማራትና ሽፍቶችን መመልመል እንዲሁም በሰላም ፈላጊው የትግራይ ህዝብ ላይ ይፈጽሟል ያለውን የፍትሃዊ በደል ያቁም በማለትም ጠይቋል። ድርጅቱ አክሎም ፌዴራል መንግስቱ ምዕራብ ትግራይን በኃይል የተቆጣጠሩ የታጠቁ ኃይሎችንና ሰፋሪዎችን የማስወጣትና ተፈናቃዮችን የመመለስ ግዴታውን መወጣት አለበትም ባይ ነው። በአንጻሩ በተፈናቃዮች ላይ ወንጀሎችን ጨምሮ ፖለቲካ እየሰራ እንደሆነ ጄኔራል ጻድቃንና አቶ ጌታቸው ረዳ መክሰሳቸው ይታወሳል። ሸገር ታይምስን እየተከታተላችሁ ነው የተከበራችሁ ቤተሰቦቻችን። ወደ ቀጣዩ መረጃችን ስናልፍ ደግሞ ለ5 ዓመታት በታጣቂዎች ታፍና የቆየችው ኢትዮጵያዊቷን ሞዴል እንመለከታለን። የኢትዮጵያና የየመን የዘር ግንድ ያላት ሞዴል ለ5 ዓመታት በሁቲ አማጽያን ታግታ ወይም ታፍና ቆይታ ነበረ። ከሰሞኑ በወጡ ሪፖርቶች ግን ሞዴል አንቲሳር ከእገታ መለቀቋ እየተሰማ ይገኛል። የሁቲ አማጽያን ለ5 ተከታታይ ዓመታት በማይታወቅ እስር ቤት አግተው ቆይተዋት የነበረችው ሞዴል አንቲሳት አልሃማዲ ከእገታ እንደለቀቋት ቤተሰቦቿና ጠበቋ ተናግረዋል ሲል አጃንስ ፍራንስ ፕሬስ ዘግቧል። ከኢትዮጵያዊት እናትና የመናዊ አባት ነው የተወለደችው የ23 ዓመቷ አንቲሳር አልሃማዲ በፈረንጆቹ የካቲት 2021 ነበር በየመን መዲና ሰንዓ በሁቲ አማጽያን ወጥመድ ውስጥ ገብታ የታገተችው። አንቲሳር በወቅቱ በሰንዓ የፎቶግራፍ መነሳት ዝግጅት ኖሯት ነበር። ከቤት ወጥታ ነበር የተባለው። በወቅቱ ወጣቷ ሞዴል በሁቲ ታጣቂዎች ከታፈነች በኋላ በሴተኛ ዳሪነት ያለ ትዳር በመማገጥና በአደገኛ ዝውውር ክስ ተመስርቶባት ለ5 ዓመታት በወህኒ እንድትቆይ ተወስኖባት ነበር። ነገር ግን ጠበቃዋና የመብት ተሟጋቾች የቀረበባት ክስ ሐሰተኛ እንደሆነና የተፈጸመባት ድርጊት የሴቶችን መብት መጣስ እንደሆነ ተከራክረዋል። ካሌድ አልካማል የተባለው ጠበቃዋ በትላንትናው ዕለት ለዜና ምንጩ አጃንስ ፍራንስ ፕሬስ በሰጠው ቃለ ምልልስ አንቲሳር አልሃማዲ በዚህ ሰዓት ከእስር እንደተለቀቀችና ከቤተሰቦቿ ጋር እንደምትገኝ አረጋግጧል። ያም ሆኖ ግን የኢትዮጵያና የየመን የዘር ግንድ ያላት ሞዴል አንቲሳር በእስር ወቅት መጠነ ሰፊ የተባለ ህመም እንደጎበኛትና በእስር ወቅት ያሳለፈችው ፍትህ የመነፈቅ ተግባርም ጤናዋን በከፍተኛ ሁኔታ እንዲያሽቆለቁል ምክንያት ሆኗል ሲልም አስታውቋል። የሁቲ አማጽያን ወጣቷን ሲያግቱ አንቲሳር የራሷን ህይወት የመምራት ሙከራ ላይ እንደነበረች የመብት ተሟጋቾች በስፋት ሞግተውላትም ነበር ተብሏል። ከኢትዮጵያዊት እናትና የመናዊ አባት የተወለደችው የ23 ዓመቷ ሞዴል በማህበራዊ ትስስር ገጿ ባህላዊ ልብሶችን፣ ጂንስ አሊያም ሌዘር ጃኬቶችን ከእስልምና ሴት አለባበሶችም ሆነ ያለ ሃይማኖታዊ አልባሳት በመልበስ በርካታ ፎቶዎችን ትለጥፍ ነበር። ለዚያም ይመስላል በ10 ሺዎች የሚቆጠሩ ተከታዮችን በኢንስታግራምና ፌስቡክ ማፍራት ችላ የነበረችው። የሂውማን ራይትስ ዎች ሪፖርት እንደሚያሳየው ሞዴል አንቲሳር ሃማዲ በየመን ቴሌቪዥን በቀጥታ በሚተላለፍ ተከታታይ ድራማ ሞዴልም ተዋናይትም ሆና ለ4 ዓመታት ሰርታለች። አምነስቲ ኢንተርናሽናል በበኩሉም ወጣቷ በእስር በቆየችባቸው 5 ፈታኝ ዓመታት አይኗ በጭንብል ታፍኖ አስጨናቂ ምርመራ ይደረግባት ነበር ብሏል። በአካልም ሆነ በቃላት ክብረ ነክ ድርጊቶችም እንደተፈጸሙባት ከዚህም በማለፍ የሴተኛ ዳሪነትና የአደንዛዥ እጽ
ሱሰኛ ነሽ በሚል ይሰድቧት ያንቋሽሿት ነበርም ብሏል። ከባባድ ጥቃቶችን እየፈጸሙ ያላደረገችውን ሁሉ እንድታምን በማስገደድ የዘረኝነት ስድቦችንም ሲሰድቧት እንደነበር ነው አምነስቲ ኢንተርናሽናል የጠቆመው። በፈረንጆቹ 2014 የተቀሰቀሰውን የየመን የእርስ በርስ ጦርነት የተባበሩት መንግስታት ድርጅት የዓለማችን አስከፊ ሰብአዊ ቀውስ ይታይበታል ሲል ይገልጸዋል። በተለይም የሁቲ አማጽያን በተቆጣጠሩት ስፍራ በሙሉ በሴቶች ላይ የሚፈጸሙ ጥቃቶች እጅግ እየጨመሩ ይገኛሉ ተብሏል። ህዝቡ ከኛ ጋር ነው ብለዋል ከንቲባ አዳነች አቤቤ። የኮሪደር ልማቱ በብዙ መንገድ የማይጠቅም ፕሮጀክት እንደሆነ ቢነገረውም እሱን ችላ ብሎ ተባባሪ በመሆኑ ከንቲባ አዳነች አቤቤ ለአዲስ አበባ ህዝብ ምስጋናቸውን ቸረዋል። ይህ የከንቲባዋ ምስጋና የተሰማው ጠቅላይ ሚኒስትር አብይ አህመድ የኮሪደር ልማቱን ለማጣጣል ይሞክራሉ ያሏቸውን ሀገራት ከተቹ ከ3 ሳምንታት በኋላ ነው። ከንቲባ አዳነች በሁለተኛው ምዕራፍ ተጀምረው በተጠናቀቁ የኮሪደር ልማት ስራዎች ላይ ከፍተኛ አስተዋጽኦ ያደረጉ አካላትን ባመሰገኑበት ወቅት የከተማችን ነዋሪዎች ምንም እንኳን ጥቅሙ ለነርሱ ቢሆንም በብዙ መንገድ የማይጠቅም ፕሮጀክት እንደሆነ ሲነገራቸው የተዛባ መረጃ ሲደርሳቸው እሱን ጆሮ ዳባ ልበስ ብለው አልፈውታል ብለዋል። አክሎም ከቦታ ቦታ ሲዘዋወሩ የተሰጣቸውን ቦታ ተቀብለው ለኛ ነው ጥቅሙ በማለት እጅግ ተባባሪ ሆነዋል ነው ያሉት። ከመተባበር ባለፈ በማበረታታት ምግብ በማቀበል ቡና በማፍላት ተሳትፎ እንዳደረጉ ነው የሚገልጹት ከንቲባዋ አዳነች አቤቤ ለአዲስ አበባ ከተማ ነዋሪዎች እናጨብጭብላቸው በማለትም ምስጋናቸውን ቸረዋል። የኮሪደር ልማቱን በተመለከተ እርሳቸው የተዛቡ ሲሉ የጠቀሷቸው መረጃዎች ሲቀርቡ እንደነበር በመጥቀስ አስተያየት ሲሰጡ ከንቲባዋ የመጀመሪያ አይደለም። ጠቅላይ ሚኒስትር አብይ መስከረም 22 2018 ዓ.ም በሶማሌ ክልል ጅግጅጋ ከተማ ላይ ሆነው ባስተላለፉት መልእክት የኮሪደር ልማት ስራውን አይተው ሊያጣጥሉ የሚሞክሩ ሀገራትና ቡድኖች መኖራቸውን ጠቁመው የራሳችሁን ስራ ስሩ፣ ይህንን ለኛ ተውልን ሲሉ መናገራቸው ይታወሳል። አብይ በወቅቱ ባስተላለፉት ንግግራቸው የኮሪደር ልማቱን በደስታ የማያዩት ለኢትዮጵያ ለአፍሪካ የጨቀየው ያላማረ ነገር ነው በቂ ብለው ስለሚያስቡ ነው ብለው ነበር። ጠቅላይ ሚኒስትሩ ይህንን ምላሽ የሰጡት የአሜሪካ የውጭ ጉዳይ ሚኒስትር የኢትዮጵያን ኢንቨስትመንት አመቺነት በዳሰሰበት ሪፖርቱ የኮሪደር ልማቱ ከመብቶች ጥበቃ አንጻር ስጋት መጫሩን ከገለጸ ከጥቂት ቀናት በኋላ መሆኑ የሚዘነጋ አይደለም። ወደ ሌላኛው መረጃችን ስናልፍ የምስራቁን ኃይል ደምስሰነዋል ሲል ምስራቅ እዝ መግለጹን ይመለከታል። ኦነግ ሸኔ ድሬዳዋን እንደ ምሽግ እየተጠቀመ ይሆን የሚለውም ጥያቄ እየተነሳ ነው። በድሬዳዋ በሶማሌ ክልልና በምስራቅ ሐረርጌ አዋሳኝ አካባቢዎች ላይ ምሽግ በማድረግ ከመስከረም 19 ጀምሮ ተሸሽጎ በመግባት ሲንቀሳቀስ የነበረው የኦነግ ሸኔ የሽብር ቡድን ሙሉ በሙሉ ተደምስሷል ብሏል የምስራቅ ኢትዮጵያ ጥምር የጸጥታ ግብረ ኃይል። ተቀደሰ የተባለውን እርምጃ አስመልክቶ የሀገር መከላከያ ሰራዊት፣ ምስራቅ እዝ፣ የፌደራል ፖሊስ፣ ምስራቅ ፈጥኖ ደራሽ፣ የሶማሌ ክልል ፖሊስ፣ የድሬዳዋ ፖሊስ ወንጀል መከላከል ዘርፍ፣ ኦሮሚያ ፖሊስ ጸረ ሽምቅ ፖሊስ ኃይልና ሚሊሻ እንዲሁም ኦሮሚያ ሚሊሻን ያካተተው የምስራቅ ኢትዮጵያ ጥምር የጸጥታ ግብረ ኃይልን ወክለው መግለጫ የሰጡት የድሬዳዋ ፖሊስ ጠቅላይ መምሪያ ዋና አዛዥ ኮሚሽነር አለሙ መግራ ናቸው። ኮሚሽነር አለሙ በመግለጫቸው ኦነግ ሸኔ ሽብር ቡድን በምዕራብ ሐረርጌ በኩል አቋርጦ በኤረርና ሁርሶ ጀርባ በማድረግ ወደ ድሬዳዋ የገጠር አካባቢዎች ገብቶ እንደነበር አስታውሰው በአስተዳደሩና በአጎራባሽ ክልሎች በመሰረተ ልማት ብሎም ኢንዱስትሪዎች ላይ ጥቃት ማድረስና የብሔር ግጭት ማስነሳት ተቀዳሚ ዓላማ መሆኑን አመላክተዋል። ሆኖም ግን የቀጠናውን ሰላም ለማረጋገጥ 7 ንዑሳንን በህብረት ያቀፈው የምስራቅ ኢትዮጵያ ጥምር የጸጥታ ልዩ ግብረ ኃይል የሽብር ቡድኑን ለአንዴና ለመጨረሻ ጊዜ ለመደምሰስ በጥንቃቄ እቅድ በመንደፍ በልዩ ኦፕሬሽን የማያዳግም እርምጃ ለመውሰድ መቻሉን ኮሚሽነሩ በመግለጫቸው ተናግረዋል። ከመስከረም ወር ጀምሮ ጥምር የጸጥታ ግብረ ኃይሉ ባደረገው በዚህ ልዩ ኦፕሬሽን የኦነግ ሸኔ ሽብር ቡድንን በመክበብ እርምጃ ወስዷል ያሉት ኮሚሽነሩ ግብረ ኃይሉ የቀጠናውን ሰላም ለማረጋገጥ በጠላት ላይ በከፈተው ጥቃት 43 ያህል የሽብር ቡድኑ አባላት ላይ እርምጃ መወሰዱን አረጋግጠዋል። በዚህም በምስራቅ ኢትዮጵያ ጥቃት ለማድረስ ሰርጎ የገባው የሽብር ቡድኑ አዛዥ ጃል ሐረርጌ ኢቲመሪ መገደሉን የጠቀሱት ኮሚሽነር አለሙ ከእርሱ በተጨማሪ የሽብር ቡድኑ ሁለተኛና ሶስተኛ ሰው የሆኑት ጃል ቦምባስን አቁስሎ እንዲሁም ጃል ራሳን ደግሞ ከነ ሙሉ ትጥቁ መማረካቸውን ገልጿል። አጠቃላይ ድሬዳዋን ጨምሮ ምስራቅ ኢትዮጵያ ላይ አፍራሽ ተልዕኮን በማንገብ ጥቃት ለማድረስ የመጣው የሽብር ቡድኑ አባላት ከ80 በላይ መሆናቸውን በመግለጫው የጠቆሙት ኮሚሽነሩ በጥምር የጸጥታ ግብረ ኃይሉ እርምጃ ከተወሰደባቸው 43 ውጪ ሌሎቹ የቡድኑ አባላት በተቀናጀ መልኩ በተከፈተባቸው ጥቃት ተማርከው እጅ ሰጥተዋል ብለዋል። በተጨማሪም 68 ክላሽንኮቭ ጠመንጃዎች፣ 8 ቦምቦችና ሌሎች መሳሪያዎችን ጨምሮ የወገብ ትጥቆችን መማረክ መቻሉንም ኮሚሽነሩ ገልጸዋል። የኦነግ ሸኔ ቡድን ወደ ምስራቁ ክፍል በድሬዳዋ አስተዳደር ብሎም በሶማሌ ክልል የማህበረሰቡን ሰላም
የማፍረስ እቅድ ነድፎ ለመግባቱ ከበስተጀርባ ድጋፍ ያደረጉ አካላት ነበሩ ብለዋል ኮሚሽነሩ። 34 ተጠርጣሪዎችንም በህግ ቁጥጥር ስር በመዋል 9 መዝገብ መከፈቱንና 4 ያህል መዝገቦችም ለአቃቤ ህግ መላካቸውን አመልክተዋል። ኮሚሽነሩ አያይዞም የሽብር ቡድኑ ለቻይና ተቋራጭ የሚሰሩ 2 ኢትዮጵያውያንን በማገት 4 ሚሊዮን ብር ተቀብሎ እንደነበርና አካውንቶቹን በማገድ ተባባሪ አካላት በቁጥጥር ስር መዋላቸውን አንስተው ጉዳያቸውን የፌዴራል ፖሊስ ምስራቅ ወንጀል ምርመራ ዲቪዥንና በድሬዳዋ ፖሊስ ወንጀል ምርመራ ዘርፍ በጋራ ክትትል እያደረጉበት እንደሚገኝ የተናገሩት በአጠቃላይ አሁን ላይ ቀጠናውን ሙሉ ለሙሉ ከኦነግ ሸኔ የሽብር ቡድን የማጽዳት የጸጥታ ግብረ ኃይል ኦፕሬሽን በተሳካ መልኩም ተጠናቋልም ብለዋል። ድሮኖች ታሪክ እየቀየሩ ነው። የሱዳን ጦርነት በአዲስ መልኩ የኃይል የበላይነቱን እየቀለበሱት ይገኛሉ ተብሏል። በመሐመድ ሐምዳን ዳጋሎ የሚመራው የፈጥኖ ደራሽ ፓራሚሊተሪ ኃይል ቅጥረኛና ሚሊሺያ ብሎ የጠራውን የሱዳን ጦርን በማሸነፍ መቆጣጠሩን ይፋ እንዳደረገ የፈረንሳይ ዜና አገልግሎት ዘግቧል። ከመንግስት ወታደሮችና አጋሮቹ ጋር በተደረገ ውጊያ ይህንን ስትራቴጂያዊ የጦር ሰፈርን መቆጣጠር መቻሉን ያስታወቀው መግለጫው ይህ የዛሬው ድል ሁሉም ሱዳናውያን የሚሳተፉበት እንዲሁም በነጻነት በሰላምና በፍትህ የሚኖሩበት አዲስ መንግስት ለመመስረት ወሳኝ እርምጃ ነው ብሏል። በአልፈሽር ከዚህ በኋላ የተፈናቀሉትን የመመለስና ሰብአዊ እርዳታ የማቅረብ ስራ ላይ እንደሚያተኩር ያስታወቀው መግለጫው ይህንንም በጀነራል ሄሜቲ ከሚመራው ትይዩ መንግስት ጋር በትብብር የሚያከናውን መሆኑን አስረድቷል። የአልፈሽር ህዝባዊ ንቅናቄ የተሰኘው ፓርቲ ቃል አቀባይ ግን የፈጥኖ ደራሹን መግለጫ አስተባብለዋል። ቃል አቀባዩም ሲናገሩም የአልፈሽርን ህዝብ መሬቱንና ክብሩን ለማስጠበቅ እየተፋለመ ነው፣ መግለጫው በህዝቡ ላይ ጭንቀትና ሽብር ለመፍጠር የወጣ ነው ያሉ ሲሆን በአካባቢው የሚገኘው የጦር ሰፈር ቁጥጥር ስር መዋሉን ግን አምነዋል። ጦር ሰፈሩ ተያዘ ማለት የአልፈሽርን መያዝ እንደማያመለክትንም አስረድተዋል። አልፈሽር ለበርካታ ወራት በፈጥኖ ደራሽ ኃይሎች መቃስር የወደቀች ሲሆን ኃይሎቹ ወደ ከተማዋ በሚተኩሳቸው ከባድ መሳሪያዎች ቁጥራቸው በውል ያልታወቁ ሲቪል ዜጎች ለሞትና ለአካል ጉዳት እንዲሁም ለረሃብ መጋለጣቸውን የሰብአዊ መብት ተከራካሪዎችና ለጋሽ ድርጅቶች በተደጋጋሚ ይከሳሉ። ሆርን ሪቪው ድረገጽ ላይ የሰፈረው የጀነራል ሄሜቲ ጦር የታጠቃቸው ኤምሬትስ ሰራሽ ድሮኖች የሱዳንን ሰማይ ወደ ስትራቴጂካዊ ገዥ መሬትነት ቀይረውታል ተብሏል። ሰሞነኛው የአልፋሽር ጥቃት ከሱዳን አልፎ በኤርትራና ግብጽ ላይ ስጋት እንደደቀነ በመጠቆም ይህ አዝማሚያ አዲስ ጂኦፖለቲካዊ ቀውስ ሊያመጣ እንደሚችልም አስክቷል የተባለው ዳጋሎ ለአልቡርሃን ጦር ድጋፍ የሚያደርጉ ከየትኛውም ጎረቤት ሀገር የሚነሱ አውሮፕላኖች የጥቃታችን ተገቢ ኢላማዎች ናቸው ሲሉ ማስጠንቀቃቸው የሚታወስ ነው። ኤርትራም ፖርት ሱዳን በነ ጀነራል ሄሜቲ የድሮን ኦፕሬሽን ስትደበደብ የአልቡርሃንን የጦር ጀቶችን ኤርትራ ውስጥ ማስቀመጧ ይነገራል። ፈጥኖ ደራሽ ኃይሉ እስካሁን መንገዶችን፣ ድልድዮችን፣ የነዳጅ ዴፖዎችንና መሰረተ ልማቶችን በድሮን ደብድቧል። በቅርቡም በረራ ሊጀምር በነበረው የካርቱም አየር ማረፊያም ተመሳሳይ ጥቃት መፈጸሙ አይዘነጋም። ትራምፕ በ2028 በሚደረገው ምርጫ ለምክትል ፕሬዝዳንትነት እንደማይወዳደሩ አስታውቋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ደጋፊዎቻቸው ለተጨማሪ አንድ ዙር በስልጣን ላይ እንዲቆዩ ቢፈልጉም እርሳቸው ግን ሐሳቡን ውድቅ አድርገውታል። በአሜሪካ ሕገ መንግስት መሰረት ማንም ሰው ለሶስተኛ ጊዜ በፕሬዝዳንትነት መምረጥ አይችልም። በጉዳዩ ዙሪያ ምላሽ የሰጡት ፕሬዝዳንቱ ይህንን ለማድረግ ፍቃድ አለኝ፣ ነገር ግን አላደርገውም፣ ሰዎችም ደስ የሚላቸው አይመስለኝም፣ ትክክል አይደለም ሲሉ መልሰዋል። ለሶስተኛ ዙር ስልጣን ሊወዳደሩ የሚችሉበት እድል አለው የተባለው የጠየቁት ፕሬዝዳንቱ ባደርገው ደስ ይለኛል፣ ያለኝ ቁጥራዊ መረጃዎች በጣም ምርጥ ናቸው ብለዋል። ምክትል ፕሬዝዳንት ጄዲ ቫንስ እና የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ ለስልጣን መወዳደር የሚችሉ የተሻሉ ሰዎች ናቸው ሲሉም ተናግረዋል። ሁለቱ የሆነ ቡድን መፍጠር ቢችሉ የሚያስቆማቸው ያለ አይመስለኝም፣ ይህንን በደንብ ማምንበት ጉዳይ ነው ሲሉ ምላሽ መስጠታቸውን የዘገበው ሮይተርስ የዜና ወኪል ነው። ውድ የሸገር ታይምስ ቤተሰቦች ለአሁኑ ያዝነው ጥንቅራችን አበቃ። በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።